ሄሎ ቤተሰብ እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ ዛሬ በዚህ የዩቲዩብ ቻናል ይዤላችሁ የመጣሁት እንግዲህ በኢትዮጵያ ስለተከሰተው ስለ አዲሱ በሽታ ስለ ማርበርግ የቫይረስ በሽታ ይሆናል ማለት ነው። ስለዚህ እንግዲህ በዚህ ቪዲዮ ማርበርግ ቫይረስ በሽታ ምን አይነት በሽታ እናያለን፣ እንዲሁም የማርበርግ የበሽታ ምልክቶች አንድ ሰው በማርበርግ ቫይረስ በሽታ ከተያዘ ወይም ከተጠቃ በኋላ ስለሚያሳያቸው አንዳንድ ምልክቶች እናያለን ማለት ነው። ከዛ ደግሞ ቀጥሎ ምንድነው ስለ ማርበርግ በሽታ መተላለፊያ መንገዶች እናያለን። እንዲሁም መጨረሻ ላይ ደግሞ እንዴት ነው ይህንን በሽታ ልንከላከለው የምንችለው ወይም የመከላከያ መንገዶች እናያለን ማለት ነው። ስለዚህ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ተቀላቀሉ እያልኩኝ እንግዲህ ምንድነው የማርበርግ ቫይረስ በሽታ በወረርሽኝ መልክ የሚከሰት የደም መፍሰስና ህመም ነው ማለት ነው። እንግዲህ ህመሙ ምንድነው? የትኩሳትና የደም መፍሰስ አይነት በሽታ ነው ማለት ነው። እንግዲህ በሽታ ኮዛቲቭ ኤጀንት ወይም የሚነሳው ወይም መነሻው እንግዲህ ቫይረስ የሚባል ተህዋሲያን ነው ማለት ነው። ይህም በሽታ በሰዎችም ሆነ በሌሎች እንስሳት ላይ ይከሰታል ማለት ነው። ስለዚህ በሰዎች ብቻ አይደለም በእንስሳት ላይ ይከሰታል ማለት ነው። እንግዲህ ይህ በሽታ ወይም አንድ ሰው በዚህ በሽታ ከተጠቃ በኋላ የሚከተሉትን ወይም እነዚህን ዋና ዋና ምልክቶችን ያሳያል ማለት ነው። ለምሳሌ እንደ መቅለሽለሽ፣ እንደ ሆድ ህመምና ተቅማጥ አይነት ህመም ይኖረዋል ማለት ነው። ሁለተኛ ደግሞ ከቆዳ ስር የደም መፍሰስ ሊያጋጥመው ይችላል ማለት ነው። እንዲሁም ብርድ ብርድ ማለት እና የራስ ህመም ስሜት ይኖረዋል። እንዲሁም ደግሞ በሰውነት ላይ የሚታይ ከፍተኛ የሆነ ትኩሳት ወይም የሙቀት መጨመር ይኖራል ማለት ነው። እንዲሁም በደረታችን፣ በደረት፣ በጀርባ ወደ ላይ ጎልቶ የሚታይ ሽፍታ አይነት ምልክት ያሳያል ማለት ነው። እንግዲህ አንድ ሰው በዚህ በሽታ ከተጠቃ ማለት ነው። እንዲሁም ሌላኛው ደግሞ የጡንቻና የጀርባ ህመም ስሜትም ይኖረዋል ማለት ነው። ሌላው ደግሞ ምንድነው የምግብ ፍላጎት መቀነስ እና ትውኪያ ይኖራል ማለት ነው። ስለዚህ አንድ ሰው በዚህ በሽታ ከተጠቃ እነዚህን ምልክቶች ያሳያል ማለት ነው። ይህም በሽታ እንግዲህ ምንድነው የዚህ ቫይረስ መተላለፊያ መንገዶች ምንድን ናቸው የሚለውን ስናይ ደግሞ እንግዲህ ይህ በሽታ በእነዚህ ዋና ዋና ነገሮች ይተላለፋል ማለት ነው። የመጀመሪያው ምንድነው? በታመመ ወይም በሞተ ሰው የሰውነት ፈሳሽ የተበከሉ ቁሶች እንደ ልብስ፣ አልጋ እና ሌሎችን እንግዲህ ሻት በምናደርግበት ጊዜ እንግዲህ ቫይረሱ ወደ ጤነኛ ሰው ይተላለፋል ማለት ነው። ስለዚህ ምንድነው አንዱ የመተላለፊያ መንገድ ይሆናል ማለት ነው። ሁለተኛው ደግሞ ልብስ፣ መርፌ እና ሌሎች መገልገያዎች ላይ ንክኪ ሲኖር ስለዚህ ምንድነው በመርፌ፣ በልብስና እነዚህ ሌሎች በአገልግሎት ሰጪ ማቴሪያሎች ላይ እንግዲህ ንክኪ በሚኖርበት ጊዜ በሽታው ከህመምተኛው ወደ ጤነኛ ሰው ይተላለፋል ማለት ነው። በቫይረሱ ከተያዘ ሰው ጋር ደም፣ ሽንት፣ እንባ እና ሌሎች ፈሳሾች ጋር የሚፈጠር ቀጥተኛ ግንኙነት እንግዲህ ለምሳሌ ጤነኛ ሰው ከህመምተኛ ሰው ጋር በሽንት፣ በደም፣ በእንባ እነዚህ ነገሮች እንግዲህ ንክኪ ወይም ኮንታክት ካደረገ እንግዲህ ቫይረሱ ከተያዘ ሰው ወደ ጤነኛ ሰው ይተላለፋል። ይሄ በሽታ በቫይረሱ ከተያዘ የሌሊት ወፎች ወደ ሰዎች ይተላለፋል። እንግዲህ መጀመሪያ ላይ እንደተናገርነው ይህ በሽታ እንግዲህ ሰዎችን ብቻ አይደለም የሚያጠቃ ማለት ነው። አዕዋፋትን ያጠቃል ማለት ነው። ስለዚህ በቫይረሱ ከተያዙ የሌሊት ወፎች እንግዲህ ሰዎችን በሚነጥሩበት ጊዜ በሽታው ከሌሊት ወፉ በቀላሉ ወደ ሰዎች
ተረድቶልኛል። ስለዚህ እንግዲህ መተላለፊያ መንገዶችን ካወቅን ከእነዚህ ነገሮች ጥንቃቄ ማድረግ አለብን ማለት ነው። እንግዲህ የመጨረሻው የምናየው ምንድነው? ከቫይረሱ እንግዲህ ስለ ቫይረሱ ምንነት፣ ስለ በሽታው አይተናል፣ ስለ በሽታው መነሻ አይተናል። እንዲሁም ስለሚያሳያቸው ምልክቶች አይተናል። መጨረሻ ደግሞ እንግዲህ እንዴት ነው በሽታው ከህመምተኛ ወደ ጤነኛ ሰው የሚተላለፈውን የሚለውን አይተናል። ስለዚህ መጨረሻ ላይ የምናየው ደግሞ ስለዚህ ይህን ቫይረስ እንዴት ነው ልንከላከለው የሚችለው የሚለውን ነገር እናያለን ማለት ነው። እንግዲህ እነዚህ ምልክቶች ሲኖሩ ወደ ሕክምና ተቋም መሄድ ተገቢ ነው። እንግዲህ ያየናቸው የተለያዩ ምልክቶች አይተናል። ስለዚህ እነዚህ ምልክቶች ካሉብን በአፋጣኝ ወደ ጤና ተቋም ሄደን ምርመራ ማድረግ ይኖርብናል ማለት ነው። እነዚህ ከላይ ያየናቸው ምልክቶች የሌላ በሽታ ምልክቶችም ሊሆኑ ስለሚችሉ ስለዚህ ወደ ጤና ተቋም በመሄድ እንግዲህ በሽታ ልጠቀም በቀላሉ ማወቅ እንችላለን እና እንግዲህ ትሪትመንት እንድንጀምር ያግዘናል ማለት ነው። ስለዚህ ምንድነው እነዚህ ምልክቶች ካሉ ወደ ሕክምና ተቋም መሄዱ እጅግ ተገቢ ይሆናል ማለት ነው። ሌላኛው ደግሞ እንግዲህ አንድ ሰው በዚህ በሽታ ከተጠቃ ምናልባት ሞት ሲኖር አስከሬኑ በባለሙያ ማዘጋጀት ነበር ተገቢ። ምክንያቱም እንግዲህ በግንኙነት ስለሚተላለፍ ባለሙያ እንግዲህ የሞተ ሰው ሊዘጋጅ ወይም ሊቀበር መቻል አለበት ማለት ነው። ሌላኛው ደግሞ ከታመመ ሰው ደምና ፈሳሽ ንክኪ ራስን መጠበቅ ወይም ማግለል ይኖርብናል። ምክንያቱም በዳይሬክት ስለሚተላለፍ በሽታው። ሌላኛው ደግሞ ለህሙማን እንክብካቤ ስናደርግ የመከላከያ ዘዴዎችን ማለትም የአፍና አፍንጫ መሸፈኛ ማስክ መጠቀም ይኖርብናል። ምክንያቱም ኮንታክት እንዳያደርግ ከኛ ጋር እንደዚህ የአፍና የአፍንጫ መሸፈኛ ማስኮችን እንግዲህ በአግባቡ መጠቀም አለብን ማለት ነው። ሌላኛው ደግሞ ከታመመ ሰው ጋር ንክኪና ትኩሳት ካለ በአፋጣኝ ወደ ሕክምና ተቋም መሄድ አለብን ማለትም እንግዲህ በንክኪ ስለሚተላለፍ እንግዲህ ከዛ ከታመመ ሰው ጋር ንክኪ ካለና ትኩሳት ነገር ካለ ስለዚህ ምንድነው ያሉበት ማለት ነው ወደ ሕክምና ተቋማት በመሄድ የሕክምና አገልግሎት እንዲሁም የምርመራ አገልግሎት ማድረግ ተገቢ ነው ማለት ነው። መጨረሻው ምንድነው እንግዲህ እጅን በሳሙናና በውሃ በአግባቡ መታጠብ ያስፈልጋል ማለት ነው። እንግዲህ ምናልባት ንክኪ አለ ብለው ካሰቡ ወደ ሕክምና ቦታ እስከመሄድ ድረስ በሳሙናና በውሃ እንግዲህ በአግባቡ ለመታጠብ ንጽህናችንን መጠበቅ ያስፈልጋል ማለት ነው። እንግዲህ የዛሬው ዝግጅት ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። ከወደዳችሁት ቪዲዮውን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ አድርጉ እያልኩኝ እሰናበታችሁ። መልካም ቀን።